ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ፍትህ ቢሮ ጋር በትብብር ወደ እናንተ የሚያቀርቡት የህግ ጉዳይ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ስለ ወንጀል ቅጣት ዓላማና አወሳሰኑን እንዳስሳለን። በዚህ ጉዳይ ላይ ሙያዊ ማብራሪያ የሚሰጡን በቦሌ ክፍለ ከተማ ፍትህ ጽሕፈት ቤት የህግ ስርጸትና ምክር ዳይሬክተር አቃቢ ህግ ፋሲካ አጌና ናቸው። እንግዳችን እንኳን ወደ ስቱዲዮአችን በሰላም መጡ። አመሰግናለሁ ስለጋበዛችሁ። እንግዲህ ይሄንን ፕሮግራማችንን ስናስኬድ ያው የተለያየ የህብረተሰብ ክፍሎች በመናነሳው ጉዳይ ላይ ምን ሐሳብ አላቸው የሚለውን አስተያየት በመሰብሰብና እዚህ በማቅረብ ይሆናል። ስለሆነም የወንጀል ቅጣት ዓላማው ምንድነው የሚለውን ሐሳብ እንዲሰጡን አንስተናል። እሱን አድምጠን ወደ ማብራሪያችን እንገባለን። ሌላ ህብረተሰብ ይሄንን ወንጀል እንዳይሰራ ማስጠንቀቂያ ይሆናል ማለት ነው። እየሄዱበት ካለው ትክክል ካልሆነ መንገድ ሰዎችን ማስተካከል ነው። የቅጣት ዓላማ እምቢ ብሎ ሲገኝ ደግሞ በወንጀለኛ ህግ መሰረት መቀጣት ያስፈልጋል። ዓላማው ይሄ ነው። በዛ ወንጀል ላይ ሌላ አካል እንዳይሳተፍ ማስተማሪያ ነው የሚሆነው። ሁለተኛ እሱ ራሱን መልሶ እንዳይበት ከወንጀሉ ተጸጽቶ ዳግመኛ ወደዛ እንዳይሳተፍና መልካም ዜጋ ሆኖ በወንጀል የፈጸመበትን ማህበረሰብ ሊክስ የሚችልበትን ጊዜ ዞር ብሎ እንዳይ መለስ ብሎ እንዳይ የሚያስብበት ይመስለኛል። ሰላማዊ ሀገርን ለመፍጠር ወንጀል ከበዛ ሀገር ሰላም ሊሆን አይችልም። ጥፋተኞች ህብረተሰቡን እንዳይበድሉና እንዳያጠቁ ለማድረግ ይጠቅማል። የወንጀል ቅጣት ዓላማ ምንድነው? በ1996 ዓመተ ምህረት አሻሽላ ስራ ላይ በዋለችው የወንጀል ህጋችን ላይ በአንቀጽ 1 ላይ ዓላማው ምንድነው የሚለው በግልጽ ተደንግጎ ይገኛል ማለት ነው። ማህበረሰቡን፣ የህዝብን፣ የመንግስትን መብት ጥቅም ማስከበር፣ ሰላም፣ ደህንነት፣ ጸጥታን ማስከበር ነው። ይሄ እንዴት ነው ሊደረግ የሚችለው? አንድ ግለሰብን አንድ ወንጀል የፈጸመ ግለሰብን የወንጀል ቅጣት በመቅጣት እንዴት ይሄን ማሳካት ይቻላል ከተባለ በወንጀል ህግ ላይ አንደኛ ወንጀል የሆኑ ድርጊቶችን በግልጽ በመከልከል እነዚህ ድርጊቶች ወንጀል ናቸው። ይሄ ምን ማለት ነው? ማስጠንቀቅ ነው ማለት ነው። ያንን ህግ ለሚያይ ያንን ህግ ለሚገነዘብ ሰው ወንጀል የሆኑና ያልሆኑ ድርጊቶችን ለይቶ እንዲያውቅ ከዛ በኋላ ደግሞ ለሚያደርጋቸው ነገሮች ኃላፊነት እንዲወስድ ያደርገዋል ማለት ነው። ወንጀል የተባሉ ድርጊቶችን መደንገግ ብቻ ሳይሆን ደግሞ የወንጀል ህጋችን የሚያደርገው እያንዳንዱ ወንጀል ደግሞ ሲፈጸም ምን አይነት ቅጣት ይከተለዋል፣ ያን ድርጊት የፈጸመ ግለሰብ ምን አይነት የወንጀል ተጠያቂነት ይኖርበታል የሚለውንም አብሮ ይደነግጋል ማለት ነው። ይሄ ማለት ምን ማለት ነው? ሰዎች የድርጊታቸውን ውጤት ቀድመው እንዲያውቁት እና ያንን ድርጊት ከመፈጸም እንዲታቀቡ ያደርጋቸዋል ማለት ነው። ይሄም አይሆን ከሆነና ወንጀሉም ግልጽ ሆኖ ቅጣቱም ደግሞ በህግ በግልጽ በተደነገገበት ሁኔታ ሰዎች ወንጀል የሚፈጽሙ ከሆነ እነዛን ሰዎች ከህብረተሰቡ ነጥሎ በኋላ ላይ በመናነሳቸው የወንጀል ቅጣት አይነቶች ተገቢውን ቅጣት በመስጠት የህዝቡን ሰላም ደህንነት መጠበቅ እነዚህ ግለሰቦችም ደግሞ ተጨማሪ ወንጀል እንዳይፈጽሙ መከላከልን ዓላማው ያደረገ ነው ህጋችን ማለት ነው። አግባብ የሚቀጡ ሰዎች የሚቀጡት ምንን ለማሳካት ነው? የወንጀል ህጋችን ግለሰቦችን የመበቀል ፍላጎት የለውም። ዋናው ዓላማችን ሰላምን ማስፈን ነው። የህዝቡን ደህንነት ማረጋገጥ ነው። ተበዳዮች ደግሞ ፍትህ እንዳገኙ እንዲሰማቸው ማድረግ እንፈልጋለን ማለት ነው። የወንጀል የቅጣት አይነቶች የተለያዩ እንደሆነ ያው እንሰማለንና እስቲ ስለዚህም ጉዳይ የወንጀል አይነቶች ምን ምንድናቸው ስንል እንደዚሁ ተዛውረን ያነጋገርናቸውን ሰዎች ጠይቀናል። እነሱን እንስማና ወደ ማብራሪያው እንመለሳለን። የወንጀል የቅጣት አይነቶች አላውቅም። እንደየ ጥፋቱ ነው። በየደረጃ ነው ቅጣት የማገኘው። ወንጀል ከሰራ በህግ በኩል ደረጃ አለ ብዬ ነው ማምነው እኔ። ከባድ ወንጀል የሚባል አለ እና ቀላል ወንጀል የሚባል አለ። አይነቶቹ ሌብነት፣ መዝረፍ አለ አይደል? በቤትም ሆነ በመንገድም የሚዘርፍ እንደገና ደግሞ አጉል ንግግር የፖለቲካ አቃለው ብሎ መናገር ራሱ ከመስመር መውጣት ራሱ አንድ ከንትን ይወጣል እና ይሄ ራሱ ወንጀል ነው። ሙያላቅ ዘረፋ
ህይወት ማጥፋት፣ የሰው ንብረት መዝረፍ፣ የተከለከሉ ነገሮች በህግ የተከለከሉ ነገሮች ፈጽሞ መገኘት የወንጀል አይነቶችን ዘረፋ፣ መስረቅ፣ የሰው ህይወት ማጥፋት እንዲህ የሚሉ ዝርዝሮችን አንስተዋል። ለመሆኑ የወንጀል ቅጣት አይነቶች ምን ናቸው? አቃቢ ህግ የቅጣቶቹ አይነቶች የሚለውን ለማየት የወንጀል ህጋችንን መልሶ መመልከት ያስፈልጋል ማለት ነው። ከዚህ አንፃር በኢፌድሪ የወንጀል ህግ መሰረት 3 አይነት የወንጀል ቅጣቶች አሉ በዋነኝነት። አንደኛው ለወንጀል ድርጊቱ የሚጣል ቀጥተኛ የሆነ ዋና የምንለው ቅጣት ነው። ዋና የምንለው ምንድነው? እና ምንድናቸው እነዚህ ዋና የሚባሉት ካልን አንደኛው መቀጮ፣ የንብረት መወረስና መታገድ ነው። መቀጮ ማለት የገንዘብ ቅጣት ማለት ነው። ይሄ በወንጀል ህጉ በግልጽ ይሄን ድርጊት መፈጸም የገንዘብ መቀጮ ያስቀጣል ተብሎ ከተደነገገ መቀጮ አንዱ የወንጀል ቅጣት ይሆናል ማለት ነው። ከዚህ ጋር ተያይዞ ደግሞ ንብረት ሊወረስ ይችላል፣ ንብረት ሊታገድ ይችላል። ግለሰቡ በተለይ ደግሞ በወንጀል ድርጊቱ ያፈራው ንብረት ከሆነ ማንም ሰው በመርህ ደረጃ በሰራው ወንጀል መጠቀም የለበትም፣ ጥቅም ማግኘት የለበትም የሚል የወንጀል ህግ መርህ ስላለ ያ ንብረት ሊወረስ እና በመንግስት ሊወሰድ ይችላል ማለት ነው። ይሄ አንዱ ቅጣት ነው። ሁለተኛውና በአብዛኛው ማህበረሰብ ዘንድ ደግሞ የሚታወቀው ነፃነትን የሚያሳጡ ቅጣቶች የምንላቸው እስር ማለት ነው። እንግዲህ የእስር ቅጣት በሁለት ይከፈላል። ቀላልና ከባድ ወይም ደግሞ ቀላል እስራትና ጽኑ እስራት የምንላቸው ማለት ነው። ሁለቱን የሚለያቸው መሰረታዊ ነገር እስራቸው የሚፈጸምበት መንገድ ቀላልና ከባድ መሆኑ ነው እንጂ ሁለቱም የወንጀል ቅጣቶች ናቸው ማለት ነው። እነዚህ ዋና የምንላቸው ናቸው። ሌላኛው የሞት ቅጣት ነው። እንደምታውቀው ምንም እንኳን በዓለም አቀፍ ደረጃ ከሰብአዊ መብት ጋር ተያይዞ አከራካሪ ቢሆንም በኢትዮጵያ የወንጀል ህግ ግን እውቅና ካገኙ የወንጀል ቅጣቶች መካከል አንዱ የሞት ቅጣት ነው። የሞት ቅጣትን በተመለከተ የወንጀል ህጋችን በግልጽ ደንግጎ ከተገኘ ይህን ድርጊት መፈጸም የሞት ቅጣት ያስቀጣል ብሎ ካለ ግለሰቡ ደግሞ ምንም አይነት ሊያቀርበው የሚችል የቅጣት ማቅለያ ከሌለ ከ18 ዓመት በላይ ከሆነውና ሌሎች መስፈርቶች ታይተው ለወንጀሉ የሞት ቅጣት ሊጣል የሚችልበት እድል ይኖራል። ወደ ሁለተኛው ተጨማሪ ቅጣት ፍርድ ቤቶች ይህንን ዋናውን ቅጣት ከቀጡ በኋላ ወንጀሎቹ የተፈጸመባቸው ሰዎችና ወንጀሉን የፈጸሙ ሰዎችን ከግምት በማስገባት ተጨማሪ እርምጃዎችን ሊወስኑ ይችላሉ። ለምሳሌ ወላጅ ከሆነ የሞግዚትነት የወላጅነት ስልጣኑ ሊነጠቅ ይችላል ማለት ነው። ይሄ ራሱን የቻለ ከባድ ቅጣት ተደርጎ ሊቆጠር የሚችል ነው። በወንጀል ህጉም የሚፈቀድ ነው ማለት ነው። ወይም ደግሞ በአንዳንድ መብቶቹ እንዳይሰራባቸው እንዳይጠቀምባቸው ሊወሰን ይችላል። ለምሳሌ ባለሙያ ከሆነ ፈቃድ አውጥቶ እንዳይሰራ በዛ ሙያ፣ የህክምና የህግ ባለሙያ ከሆነ የመመረጥ መብቱ ሊነፈግ ይችላል። ለተወሰነ ጊዜ ሊሆን ይችላል፣ ላልተወሰነ ጊዜም ሊሆን ይችላል። ግን እንደዚህ አይነት እርምጃዎች ከዋናው ቅጣት በተጨማሪ በወንጀለኛ ተብሎ በተፈረደበት ሰው ላይ ሊወሰዱ ይችላሉ ማለት ነው። ሶስተኛውስ የጥንቃቄ እርምጃዎች ፍርደኞች በወንጀል ጥፋተኛ ሆነው የተገኙ ሰዎች እስርም ላንቀጣቸው እንችላለን። ሌሎችም ለምሳሌ የገንዘብ መቀጮ ሊቀጣ ይችላል። ግን ደግሞ ከዚህ ተደራቢ ፍርድ ቤቱ ለተወሰነ ጊዜ ከዚህ አካባቢ እንዳትንቀሳቀስ ብሎ ሊል ይችላል። ወይ ደግሞ ወንጀል የተፈጸመበትን ግለሰብ አካባቢ እንዳይደርስ ተጨማሪ ክልከላ ሊደረግበት ይችላል ማለት ነው። በማህበረሰብ ደረጃ አንድ ወንጀል የፈጸመ ሰው ቅጣቱ የህብረተሰቡን ተቀጣ ብሎ ማሰብ ወይም ደግሞ ታረመ ብሎ ማሰብ ላይ ደረጃ ሲደርስ ነው እንግዲህ ፍትህ ርትዕ አለ የምንለው ማለት ነው። እንደው ከዚህ አንፃር የኛ የወንጀለኛ መቅጫ ምን ያክል በዛ ደረጃ ማህበረሰባዊ አስተሳሰቡን የሚያረካ ነው? አሁን ያልካቸው አይነት አስተያየቶች በብዙ ቦታዎች እንሰማቸዋለን። በተለያዩ መድረኮች የወንጀል ህጉ ላልቷል፣ ወንጀለኞችን በደንብ አይቀጣም፣ አያስተምርም፣ እንደውም ሰዎች አልፎ ተርፎ ወንጀል እንዲፈጽሙ የሚያበረታታ ነው የሚል አስተያየት ይሰጣል። ግን ምናልባትም እንዲህ አይነት አስተያየት የሚመነጨው የወንጀል ህጉን በአግባቡ ካለመገንዘብ ነው ብዬ አስባለሁ። በዚህ ረገድ የወንጀል ህጋችን ያን ያህል ችግር አለበት የሚባል አይደለም። እንግዲህ ዳኞች ምንድነው የሚያደርጉት፣ ቅጣት ሲወስኑ ምንድነው የሚያደርጉት የሚለው ውስጥ ጠለቅ ብለን ከገባን በህግ የተፈቀደላቸው የስልጣን ክልል አለ። በዛ የስልጣን ክልል ውስጥ
የቀረበላቸውን ማስረጃ መሰረት አድርገው ውሳኔ ይሰጣሉ ማለት ነው። ስለዚህ ብዙም ስፔስ የላቸውም። እስረኛውን በፈለጉትና በወደዱት መንገድ ቅጣት ሊቀጡ የሚችሉበት እድል የለም። ለምሳሌ የተለመደ ቀላል ኤግዛምፕል ለማንሳት አስገድዶ መድፈርን ብንመለከት ከ5 ዓመት እስከ 20 ዓመት ያስቀጣል ይላል የወንጀል ሕጋችን። ስለዚህ ከ5 ዓመት እስከ 20 ዓመት ያለው በመሃል ያለው ክፍተት በጣም ሰፊ ነው። በዚህ ውስጥ ዳኞች ታሳቢ አድርገው የሚወስኗቸው ውሳኔዎች ይኖራሉ ማለት ነው። እንደ ነገሩ ሁኔታ ደግሞ ወንጀሉ እንደተፈጸመበት ሁኔታ እየታየ ደግሞ አስገድዶ መድፈር እስከ ሞት ድረስም ሊያስቀጣ ይችላል። ስለዚህ ቅድም ያልናቸው አይነት አስተያየቶች የሚመነጩት የወንጀል ሕጉን በዓላማውንና የሚጥላቸውን ቅጣቶች በተመለከተ በቂ የሆነ ግንዛቤ ካለማግኘት የሚመነጭ ነው እንጂ ወንጀለኞችን ለመቅጣት የሚያስችል ጥሩና ጠንካራ ሕግ ነው ብዬ አምናለሁ። ቅጣቱ የሚወሰነው የሕግ አንቀጹን መሰረት አድርጎ ሁለተኛ የተፈጸመው ወንጀል ማስረጃ እና ህሊና ዳኞች የራሳቸው ህሊና ፍርድ አላቸው። እነሱ መሰረት አድርገው ቅጣቶች ሊወሰኑ ይችላሉ። ቅጣቱ የሚወሰነው ምሳሌ አብዛኛ ህግ ተጻፈው አለ፣ ህገ መንግስት አለ። ስለዚህ በህገ መንግስቱ ሁሉም ሰው ይዳኛል። ቅጣት የሚወሰነው እንዴት ነው? ቅጣትማ ታይቶ ሁሉ ነገር እንትን ካለ በኋላ ዳኛው ነው የሚወስነው አይደል? ወደ ፍርድ ቤት ቀርቦ ተረጋግጦ ጥፋተኝነቱ ተረጋግጦ የሚወሰን ቅጣት ነው። ቅጣት እንደየጥፋቱ ይወሰናል። አቃቢ ህግ የቅጣት አወሳሰን ሂደት ምን ይመስላል? እንዴት ነው የሚወሰነው? የወንጀል ሕጋችን ወንጀልን ብቻ ሳይሆን ቅጣትንም አብሮ ይደነግጋል። ስለዚህ ይታወቃል ማለት ነው የትኛውን የወንጀል ድርጊት መፈጸም የትኛውን የወንጀል ቅጣት ሊያስከትል እንደሚችል ማንም ሰው በቀላሉ የወንጀል ሕጉን በመመልከት ሊረዳው የሚችል ጉዳይ ነው ማለት ነው። ዳኞች ግን ቅጣትን በሚወስኑበት ጊዜ ቅድም በሰጠሁት ያስገድዶ መድፈር ምሳሌ እንኳን ብንመለከተው ፍቅድ ስልጣን አላቸው። ከ5 ዓመት እስከ 20 ዓመት ያስቀጣል ከተባለ ብዙ ነገሮችን ታሳቢ አድርገው ከግምት አስገብተው ለምሳሌ ምን ነገሮችን ታሳቢ ያደርጋሉ ቅጣት ሲወስኑ ካልን የወንጀል አድራጊውን የግል ህይወት ይመለከታሉ፣ የቤተሰቡን ሁኔታ፣ የትምህርት ደረጃውን ይመለከታሉ፣ ወንጀሉ የተፈጸመበትን ሁኔታ ከግምት ያስገባሉ። በምን አይነት ሁኔታ ነው ወንጀሉ የተፈጸመው የሚለውን ያያሉ። የወንጀሉ ድርጊት ሲፈጸምስ ወንጀሉን የፈጸመው ግለሰብ ሐሳቡ ዓላማው ምን ነበር የሚለው አብሮ ይታያል። ከዚህ በተጨማሪ ደግሞ ወንጀል የተፈጸመበት ግለሰብ ለወንጀሉ መፈጸም ምን አይነት ሚና ነበረው የሚለው ከግምት ይገባል ማለት ነው። ስለዚህ የትኛውም የወንጀል ቅጣት ቢሆን በግምት ወይ በዘፈቀደ የሚሰጥ ሳይሆን ብዙ ነገሮች ታሳቢ ተደርገው ህጉ በሚፈቅደው የቅጣት ወሰን ልክ የሚወሰን ነው ማለት ነው። ከዛ በተጨማሪ ደግሞ ወጥነት እንዲኖረው በማሰብ የወንጀል ቅጣት የሚጣልበት ስራ ወጥነት እንዲኖረው በማሰብ የፌደራል ጠቅላይ ፍርድ ቤት መመሪያ አውጥቷል፣ የቅጣት አወሳሰን መመሪያ ማለት ነው። ይሄ መመሪያ ደግሞ ከወንጀል ሕጋችን በበለጠ ምን አድርጓል? እያንዳንዱ የወንጀል ድርጊት ደረጃና እርከን እንዲኖረው ተሰርቶለታል ማለት ነው። ስለዚህ ዳኞች አንድ የወንጀል ድርጊትን ከመረመሩና ግለሰቡን ጥፋተኛ ካሉት በኋላ ምንድነው የሚያደርጉት ካለን በዚህ የቅጣት አወሳሰን መሰረት መመሪያ መሰረት ይሄ የወንጀል ድርጊት የትኛው ደረጃ ላይ ይወድቃል፣ የትኛው እርከን ላይ ይወድቃል የሚለውን ይወስናሉ ማለት ነው። ያንን ካደረጉ በኋላ የቅጣት ማክበጃና ማቅለያ የሚሆኑ ሁኔታዎችን ከግምት ይከታሉ። በመጨረሻ ለድርጊቱ ይመጥናል ያሉትን የወንጀል ቅጣት ይወስናሉ ማለት ነው። እኔ ቅጣት ማክበጃ የሚባለው ሰምቼ አላውቅም፣ ዛሬ ነው የሰማሁት። በዛ ባጠፋውም ጥፋት ሳይጸጸት ሲቀር ከባድ ጥፋት ከባድ ውሳኔ ተላለፍበታል ብዬ አስባለሁ። ወይም ደግሞ ከዚህ በፊት በጣም ተደጋጋሚ ጥፋት ካጠፋ ቅጣቱ ሊከብድበት ይችላል። ክደት ሲፈጸም አንዱ እሱ ነው። ሌላው ደግሞ ሆን ተብሎ የሚፈጸም ወንጀል ከባድ ወንጀል የሰራ ድርጊቱ ክብደትና ታይቶ ነው የሚከብደውም የሚቀለው። አላቅም ቢለክ አላቅም። እንግዲህ እነሱ ያሉትን ሐሳብ ሰምተዋል አንዳንዶቹ።
የወንጀል ቅጣት ማክበጃ ሲባል ምን ማለት ነው ለሚለው ጥያቄ ኧረ ሰምተን አናውቅም እንደዚህ አይነት ነገር የሚል ነገር አለ። ሌሎች ደግሞ የራሳቸውን ሀሳብ ሰጥተዋል። ለመሆኑ የቅጣት ማክበጃ ሲባል ምን ማለት ነው? ዳኞች ውሳኔ በሚወስኑበት በአንድ ወንጀለኛ ላይ የቅጣት ውሳኔ በሚወስኑበት ጊዜ የሚጥሉትን ቅጣት ከፍም ዝቅም ለማድረግ ከግምት የሚያስገቧቸው ሁኔታዎች ማለት ነው። ቀደም አንዳንዶቹን ጠቃቅሰናቸዋል። ለምሳሌ የግለሰቡ የግል ህይወት ሁኔታ ምን ይመስላል የሚለውን ይመለከታሉ፣ የትምህርት ደረጃውን ይመለከታሉ ብለናል። ከዚህ በተጨማሪ ወንጀልን የሚያከብዱ ሁኔታዎች ደግሞ በወንጀል ህጋችን ጠቅላላና ልዩ ወንጀል ማክበጃ ሁኔታዎች ተብለው ተቀምጠው እናገኛቸዋለን። ስለዚህ እነዛ ነገሮች ተሟልተው ከተገኙ ዳኞች ቅጣቱን ከበድ አድርገው ለተቀመጠው ለጣራው እንዲቀርብ አድርገው ውሳኔ ሊወስኑ ይችላሉ ማለት ነው። እነዚህ አንደኛው የወንጀሉ አፈጻጸም ሁኔታ ነው። በምን አይነት ሁኔታ ነው የተፈጸመው ወንጀሉ? ግለሰቡ ወንጀሉን በሚፈጽምበት ጊዜ አጠቃላይ ሁኔታው እንዴት ነበር የሚለው መሰረታዊ ነገር ነው። ለምሳሌ የግድያ ወንጀልን ብንመለከት ግድያ ሁሉ ግድያ አይደለም። አንዳንድ ግድያዎች የድርጊቱን ፈጻሚ አረመኔነት የሚያሳዩ ጭካኔውን የሚያሳዩ ሊሆን ይችላሉ። አንዳንዶች ደግሞ በቸልተኝነት ማድረግ የሚገባቸውን ጥንቃቄ ባለማድረግ ሞት ሊያስከትሉ ይችላሉ። ስለዚህ እነዚህ ሁለት ግለሰቦች በእኩል ደረጃ የወንጀል ቅጣት ሊጣልባቸው አይችሉም። ሁለቱም የፈጸሙት የግድያ ወንጀል ነው፣ ግን ወንጀሉ የተፈጸመበት ሁኔታ ወንጀሉ ላይ ግለሰቡ ላይ የምንጥለውን ቅጣት ከበድ ለማድረግ አንዱ ወሳኝ ሁኔታ ነው ማለት ነው። ሁለተኛ ወንጀል የተፈጸመበት ግለሰብ ተበዳይ የሆነው የወንጀል ድርጊቱ የተፈጸመበት ግለሰብ ማን ነው? በተለይ ደግሞ ወንጀል አድራጊው ሊጠብቀው የሚገባ አይደለም ወንጀል ሊፈጽምበት እሱ ራሱ ከሌሎች ወንጀል ሊፈጽሙ ከሚችሉ ሰዎች ሊከላከልለት የሚገባ እሱ ላይ ጥገኛ የሆነ ግለሰብ ራሱን መከላከል የማይችል ሰው ላይ የተፈጸመ ከሆነ ወንጀሉ የበለጠ ከባድ ይሆናል። ለምሳሌ ህፃናት ላይ የሚፈጸሙ፣ ሴቶች ላይ የሚፈጸሙ፣ አካል ዳተኞች ላይ የሚፈጸሙ፣ አረጋውያን ላይ የሚፈጸሙ ወንጀሎች እንደ ማህበረሰብም አስነዋሪ ናቸው። በወንጀል ህጋችንም ደግሞ አንድ ወንጀልን ሊያከብድ የሚችል ሁኔታ ነው ማለት ነው። ሌሎቹ በወንጀል ህጋችን ላይ በዝርዝር የተደነገጉ ናቸው። ደጋጋሚነትና ተደራራቢ ወንጀል ደግሞ በልዩ ሁኔታ የሚጣለውን የወንጀል ቅጣት ሊያከብዱ ይችላሉ ማለት ነው። ምክንያቱም አንድ ሰው ደጋጋሚ ከሆነ ከዚህ በፊት በተጣለበት የወንጀል ቅጣት ትምህርት የማይወስድ ከሆነ የማይታረም ከሆነ የወንጀል ህጋችንን ዓላማ የወንጀል ቅጣትን ዓላማ እያሳካን አይደለም ማለት ነው። ስለዚህ ይህን ግለሰብ ተጨማሪ ወንጀል እንዳይፈጽም ወንጀሉን አክብደን እንመለከተዋለን። ቅጣቱም ደግሞ አንድ የወንጀል ቅጣት ማክበጃ ወስደን ከበድ ያለ ቅጣት እንጥላለን ማለት ነው። ተደራራቢ ወንጀል ስንል ደግሞ አንድ ወንጀል ሲፈጸም አብሮ የሚፈጸሙ ተያያዥነት ያላቸው ወንጀሎች አሉ። ስለዚህ ያ ደግሞ የበለጠ ወንጀሉን የሚያከብደው ነውና እነዚህ ሁኔታዎች በወንጀል ህጋችን የተቀመጡ የወንጀል ቅጣትን የሚያከብዱ ሁኔታዎች ናቸው ማለት ነው። የቅጣት ማቅለያስ እኔም እሱም አላውቅም። ማቅለያ ማመናቸው ቅጣቱን ሊያቀልላቸው ይችላል። ቤተሰብ ሲኖራቸው ህፃን ልጅ የሚያስተዳድሩት ፋሚሊ ምናምን ሲኖር ቅጣት ማቅለያም ሊኖር ይችላል። ከዚህ በፊት በወንጀል ያልፈጸመ መሆኑ፣ ሁለተኛ ኃላፊነት የሚሰማው ዜጋ መሆኑ፣ ሶስተኛ ይህን ወንጀል ከፈጸመ በኋላ ሲጸጸት በማስረጃ ሲያቀርብ ምስክሮች አይ እንደዚህ ያላደረገም እንዲህ ነው ሲባል ያ ይቀልለታል። ወንጀል ፈጽሞ የማያውቅ ከሆነ በህብረተሰቡ ዘንድ ጥሩ ስም ያለው ከሆነ እና የጤናም ችግር ካለው የተለያዩ የጥፋት ማቅለያዎች ይታይለታል ብዬ አስባለሁ። የቅጣት ማቅለያ ብዙም እንደዚህ እውቀት የለኝም። ከዚህ በተቃራኒ ደግሞ የቅጣት ማቅለያ ሲባልም ይሰማል። ይህስ ምን ማለት ነው? ልክ እንደ ቅጣት ማክበጃዎቹ ሁሉ ቅጣት ማቅለያዎችንም ፍርድ ቤቶች ከግምት ይከታሉ። እንግዲህ ግለሰቡ የግል ህይወቱ ይታያል ሲባል ኃላፊነት ያለበት ሰው ከሆነ ወንጀሉን የፈጸመው ክፉነቱን፣ አረመኔነቱን፣ ጨካኝነቱን በሚያሳይ ሁኔታ ካልሆነ ቸልተኝነት ከሆነ ቅድም እንዳልነው ማድረግ የሚገባውን ጥንቃቄ ሳያደርግ ከሆነ
ከዚህ በተጨማሪ ደግሞ ወንጀሉ ለመፈጸሙ ወንጀል የተፈጸመበት ግለሰብ የነበረው ሚና አንዳንድ ጊዜ ትክክል አይደለም ወንጀል መፈጸም እሱ ላይ ግልጽ መሆን አለብን ግን ወንጀል የተፈጸመባቸው ግለሰቦች ፕሮቮክ ያደርጋሉ ወንጀሉን ማለት ነው እና ሰዎች በዛ ቅጽበት ውስጥ ራሳቸውን መቆጣጠር የማይችሉበት ደም ፍላት ሊይዛቸው የሚችልበት አለና ወንጀሉ ይሄንንም ታሳቢ ያደርጋል ማለት ነው ስለዚህ ለወንጀሉ መፈጸም ተበዳዩ ምን ሚና ነበረው የሚለው የትምህርቱ ደረጃ የወንጀል አድራጊው የቤተሰብ ሁኔታ የጤና ሁኔታ የእድሜ ሁኔታ ከምንም በላይ ደግሞ እዚህ ጋር መረሳት የሌለበት ጥፋቱን ማመኑ ይሄ በጣም መሰረታዊ ነገር ነው ፍርድ ቤት አንድ ተከሳሽ ሲቀርብ ፍርድ ቤት የሚጠይቀው የመጀመሪያ ጥያቄ አቃቢ ህግ ባለው መሰረት ድርጊቱን ፈጽመሃል ወይስ አልፈጸምክም ታምናለህ ወይስ ትክዳለህ እና ይሄ ለምንድን ነው የሚጠየቀው ካመነ ግለሰቡ ምናልባት ማስረጃ መስማት አስፈላጊ ላይሆን ይችላል የፍትህ ስርዓቱን እንደረዳ ነው የምንቆጥረው ማለት ነው ዳኛውን አቃቢ ህጉን እንዳገዘ ነው የምንቆጥረው ስለዚህ በቀላሉ ውሳኔ ላይ ለመድረስ ይቻላል ማለት ነውና ጥፋታቸውን የሚያምኑ ሰዎች ቅጣታቸውን ያቀላሉ ማለት ነው ሌላኛው እና መሰረታዊ ነገር ደግሞ መጸጸት ማለት ለፈጸሙት ድርጊት ኃላፊነት መውሰድ ትክክል እንዳልነበር ማመን እና ተከሳሹን ወንጀል የተፈጸመበትን ግለሰብ ለመካስ አቅማቸው የፈቀደውን ጥረት ማድረጋቸው ሌላው ወንጀሉን ሊያቀል የሚችል ነው ከጥፋታቸው እንደተማሩ ሰላማዊ ዜጋ ሆነው እነዚህ ግለሰቦች ላይ ቅጣት ባንጠልባቸው ሰላማዊ ዜጋ ሆነው ለመኖር ይችላሉ የሚል እምነት የሚያሳድር ከሆነ እና መጸጸታቸው መማራቸውን የሚያሳዩ ከሆነ ወንጀሉ ቀለል ተደርጎ ቅጣት ሊጣልበት የሚችል ይሆናል ማለት ነው በወንጀል ቅጣት አወሳሰን ላይ የአቃቢ ህግ ሚና ምንድነው በወንጀል ቅጣት አወሳሰን ውስጥ አቃቢ ህግ በጣም ትልቅ ሚና ነው ያለው በተለይ በአሁኑ የወንጀል ህጋችን ደግሞ የአቃቢ ህግ ተሳትፎ የሚጀምረው ወንጀሉን ከመመርመር ስለዚህ ከፖሊስ ጋር አብሮ ወንጀል ይመረምራል ማለት ነው አቃቢ ህግ የወንጀል ምርመራ ሂደቱም እንዴት መመራት እንዳለበት በኃላፊነት በበላይነት የሚቆጣጠረው አቃቢ ህግ ነው ይሄ ማለት ለወንጀሉ ተገቢ የሆኑ ማስረጃዎችን በማሰባሰብ ረገድ ፍርድ ቤት ጉዳዩን ወስዶ ወንጀል የፈጸሙ ግለሰቦችን ማስቀጣት የሚያስችል አስተማማኝ የሆነ በቂ የሆነ ማስረጃ በማሰባሰብ ረገድ አቃቢ ህግ ትልቅ ሚና አለው ማለት ነው ከዚህ ባለፈ ደግሞ ፍርድ ቤት ላይ መጥቶ ቆሞ የሚከራከረው ህዝብን መንግስትን ወክሎ ወንጀል የተፈጸመበትንም ግለሰብ ጭምር ወክሎ የሚከራከረው አቃቢ ህግ ነው ስለዚህ በሚከራከርበት ጊዜ ማስረጃዎቹን አደራጅቶ የማቅረብ ግለሰቡ ላይ የሚጣለውን ቅጣት የሚያከብዱ ሁኔታ ቀደም የጠቃቀስናቸው ሁኔታዎች ካሉ ደግሞ እነዛን ሁኔታዎች ለፍርድ ቤቱ ማሳወቅ የሚያቀሉ ሁኔታዎችም ካሉ አቃቢ ህግ ኃላፊነት አለበት አቃቢ ህግ ሁሉ ጊዜ ማስቀጣት ብቻ አይደለም ዋናው የአቃቢ ህግ ስራ ለህግ ለፍትህ መቆም ስለዚህ ምናልባት ቅጣቱን ሊያቀሉ የሚችሉ ሁኔታዎች ካሉም እነሱን ለፍርድ ቤት በማስገንዘብ ፍርድ ቤቱ ለወንጀል ድርጊቱ የሚመጥን ቅጣት እንዲወስን አስተዋጽኦ ሊያደርግ ይችላል ማለት ነው ምናልባት ደግሞ ተገቢ ያልሆነ ቅጣት ነው የተጣለው ብሎ ካመነም በፍትህ ስርዓታችን በተቀመጠው የይግባኝ ስርዓት መሰረት ይግባኙን አቅርቦ ወንጀል አድራጊዎች የሚመጥናቸው ለድርጊታቸው የሚመጣውን ቅጣት እንዲቀጡ ማድረግ ይኖርበታል ማለት ነው ስለዚህ ሰፊ የሆነ ሚና እንዳለው መገንዘብ ይቻላል ተበዳይና አቃቢ ህግ እንዴት ነው መስራት ያለባቸው ህብረተሰቡስ በዚህ ደረጃ ምንድነው መገንዘብ ያለበት ስለ አቃቢ ህግስ ያለው አስተሳሰብ ምን መሆን አለበት አቃቢ ህግና ተበዳዩ ወይም ደግሞ ወንጀል የተፈጸመበት ግለሰብ ፍትህ ለማስፈን እጅና ጓንቶ ነው መስራት ይኖርባቸዋል የግድ ነው ምክንያቱም አቃቢ ህግ ስለዛ ወንጀል መፈጸም ጠረጴዛው ላይ ጉዳዩ ከመምጣቱ በፊት የሚያቀው ነገር የለም ስለ ጉዳዩ ዝርዝር ነገር የሚያቀው ወንጀሉ እንዴት እንደተፈጸመ ከመነሻው እስከ መድረሻው ድረስ የሚያቀው ድርጊቱ የተፈጸመበት ግለሰብ ነው ስለዚህ አቃቢ ህጉ ወንጀል የተፈጸመበትን ግለሰብ በሙሉ ሂደት ውስጥ የማሳተፍ ግዴታ አለበት ማስረጃ በሚያሰባስብበት ጊዜ ተገቢውን የሆነ ጥረት ማድረግ አለበት የሱን ሐሳብ ለማግኘት የሱን ሐሳብ ለማካተት ፍርድ ቤትም ላይ በሚከራከርበት ጊዜ አንደኛው ዋንኛ መስክር ሆኖ መምጣት ያለበት ወንጀል የተፈጸመበት ግለሰብ ነውና ሁለቱ አካላት አቃቢ ህጉና ወንጀል የተፈጸመበት ግለሰብ በጥምረት በቅንጅት ካልሰሩ በስተቀር ፍትህ ማስፈንም ወንጀለኞችም ደግሞ የሚገባቸውን ቅጣት እንዲያገኙ ማድረግ
አይቻልም ማለት ነው። በወንጀል ቅጣት አወሳሰን ላይ የህብረተሰብ ተሳትፎ ኃላፊነት መኖር አለበት። በሚዲያ ሽፋን የሚያገኙ የወንጀል ድርጊቶችን በተመለከተ ሰዎች ብዙ ነገር ይጠብቁና በኋላ ላይ ቅጣት ሲወሰን ቅር የመሰኘት ነገር አለና ይሄ የጉዳዩን ሙሉ ሂደት ሙሉ ታሪክ ካለማወቅ የሚመነጭ ነው። ፖሊስ፣ አቃቤ ህግ እና ፍርድ ቤቶች ዳኞች ቅጣት የሚወስኑት በዘፈቀደ እንዳልሆነ ተመልክተናል። እስካሁን ባደረግነው ውይይት በህጉ በተሰጣቸው ስልጣን መሰረት በተለይ ፍርድ ቤቶች ማለት ነው በተፈቀደላቸው ስልጣን መሰረት በተሰጣቸው ማንዴት መሰረት ነው ውሳኔ የሚወስኑት ብለናል። ግን እዛም ላይ ውሳኔ ላይ ለመድረስ በቂ የሆነ ማስረጃ ሊቀርብላቸው ይገባል። ዳኞች በቂ የሆነ ማስረጃ መቅረብ አለበት ማለት ነው። ይሄ ማስረጃ ደግሞ የሚገኘው ከማህበረሰቡ አቃቤ ህግ ፍትህ ለማስፈን ምንም ያህል ቁርጠኛ ቢሆን ፍርድ ቤቶች ትክክለኛ ውሳኔ ለመወሰን ምንም ያህል ፍላጎት ቢኖራቸው ከህብረተሰቡ በቂ ድጋፍ ካልተደረገ በስተቀር ፍትህ ማስፈን የሚታሰብ ነገር አይደለም ማለት ነው። ስለዚህ ወንጀለኞች የሚገባቸውን የሚመጥናቸውን ህግ ቅጣት እንዲያገኙ ማድረግ ከማንም በላይ የማህበረሰቡ ትኩረት መሆን አለበት ማለት ነው። ለዚህ ደግሞ ምን ማድረግ አለበት ማህበረሰቡ? አንደኛ የወንጀል ድርጊቶች ተፈጽሞ በሚያገኝበት ጊዜ ለሚመለከታቸው አካላት መጠቆም ያስፈልጋል። ከዛ ባለፈ ደግሞ ምስክር ሆኖ በሚጠሩበት ጊዜ ፍርድ ቤት ተገኝተው የሚያውቁትን ያዩትን የሰሙትን ነገር ለፍርድ ቤት ማስረዳት ይኖርባቸዋል። ብዙ ጊዜ ችግር የሚታየው እሱ ነው። እንደውም አንዳንድ የወንጀል መዝገቦች ምስክር ባለመቅረባቸው ምክንያት ይዘጋሉ እና ምስክር ካልቀረበ ደግሞ አቃቤ ህግም ፍርድ ቤትም ምንም ሊያረጉ አይችሉም። እነሱ ፍርድ ቤት ሊወስን የሚችለው ጠረጴዛው ላይ በቀረበለት ማስረጃ መሰረት ነው። አንዳንድ ጊዜ በሶሻል ሚዲያ የምንሰማቸው ነገሮችና ዳኛው ጠረጴዛ ላይ የሚቀርበው ነገር በጭራሽ የማይገናኝ ይሆናል ማለት ነው። ዳኛው ደግሞ የሚወስነው ጠረጴዛው ላይ በቀረበለት ማስረጃ መሰረት ነው፣ ህግ በሰጠው ስልጣን መሰረት ነው ማለት ነው። ስለዚህ ህብረተሰቡ በተለይ ምስክር በመሆን ረገድ ንቁ ተሳትፎ ማድረግ ይጠበቅበታል ማለት ነው። ይሄ ፍትህ ለማስፈን በጣም መሰረታዊ ነገር ነው። ምስክር መሆን በመርህ ደረጃ ግዴታ ነው። ማንም ሰው ቢሆን የወንጀል ድርጊት ሲፈጸም አይቷል ተብሎ በፖሊስ በአቃቤ ህግ ከታመነበትና ምስክር እንዲሆን ከተጠራ መጥቶ መመስከር ግዴታው ነው። እንደውም ቅጣትም ጭምራሉ። ምስክር ተደርጎ በፍርድ ቤት መጥሪያ ተጠርቶ የማይመሰክር ሰው ተጠያቂነትም ሊኖር ይችላል ማለት ነው። ግን ለተጠያቂነቱ ሲባል ሳይሆን የፍትህ ስርዓቱን ማገዝ ስላለብን የፍትህ ስርዓቱ በማስረጃ ላይ የተመሰረተ ስለሆነ ለነዚህ አካላት ለአቃቤ ህግ ለፍርድ ቤት ማስረጃዎችን መስጠት ያስፈልጋል። ወንጀለኞችን መሸሸግ መደበቅም እንዲህ አይነት ዝንባሌዎችም ይስተዋላሉ። ምስክር አለመሆን ብቻ ሳይሆን ማለት ነው። ስለዚህ እሱንም ነገር መቅረፍ ያስፈልጋል። ይሄን ማድረግ ከቻለን ሁሉም ኃላፊነቱን በአግባቡ ከተወጣ ወንጀልን መከላከልም ፍትህንም ማስፈን የሚቻል ይሆናል ማለት ነው። በቦሌ ክፍለ ከተማ ፍትህ ጽሕፈት ቤት የህግ ስርጸትና ምክር ዳይሬክተርና አቃቤ ህግ ፋሲካ አጌና እዚህ መጥተው ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን በዛሬው ፕሮግራማችን ስለ ወንጀል ቅጣትና ዓላማ አወሳሰን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ